USMI Network ዛሬ አዳሩን ምን ይመስላል? ማለትም የጥቁር ገበያ የሐዋላ የምንዛሬ ዋጋ ጨመረ ወይንስ ቀነሰ? ግራ በሚያጋባ መልኩ ከፍ አለ ሲሉት ባንዴ ወደ ታች ተሽመድምዶ ይወድቃል። ቀነሰ ብለን ዘግበን ሳንጨርስ ባንዴ ጣራ ይነካል። ዛሬስ እንዴት አድሮ ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘን የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የዋጋ መረጃ ነግራችኋለሁ። ከባንክ አካውንትና ከናሽናል አይዲ ጋር በተያያዘ ጥያቄ ካላችሁ ምላሽ እንሰጣለን። በቅድሚያ የምናየው ሰላም ወንድሜ፣ አካውንቴ ከናሽናል አይዲ ጋር አልተያያዘም ወይንም ደግሞ አልተጣመረም፣ ግን ባላንስ ወይንም ደግሞ ያለኝን ሂሳብ ያሳየኛል። ዝም ብዬ ብልክበት ወይንም ደግሞ ገንዘብ ወደ አካውንቴ ባስተላልፍበት በኋላ ችግር ያመጣብኛል ወይንስ አያመጣም የሚል ጥያቄ ነው። ይህን በተመለከተ እንግዲህ አንዳንዴ የዚህ ነገር ይከሰታል። ከናሽናል አይዲ ጋር አላጣመራችሁም፣ ነገር ግን ኢንተርኔት ባንኪንግ ማለትም እንግዲህ በኢትዮጵያ ወይንም ደግሞ ከኢትዮጵያ ባንክ በንግድ ባንክ፣ ዳሽን ባንክ፣ አዋሽ ባንክ፣ አቢሲኒያ ባንክ ወዘተ ባንክ አካውንት ከከፍታችሁ በኋላ ከዛም ስልክ አፕሊኬሽን አለ። የራሳቸው የሆነ ሁሉም ባንኮች አፕሊኬሽን አላቸው። ለምሳሌ ንግድ ባንክ የራሱ የሆነ አፕሊኬሽን አለ። ከፕሌይ ስቶር ላይ ታወርዳላችሁ። ከዛው ባንኩ ላይ በመቅረብ ማስተካከል ያለባችሁን ነገር ታስተካክላላችሁ። በኢንተርኔት አማካኝነት ገንዘባችሁን ገቢና ወጪውን ማየት መቆጣጠር፣ የረዥም ጊዜ ፋይሎችን ወይም ደግሞ ዲቴይሎችን መከታተል የሚያስችል ነው። ይሄ ብቻ አይደለም። በኢንተርኔት አማካኝነት ከኢትዮጵያ ውጪ ሆናችሁ ወይንም ደግሞ ስደት ላይ ሆናችሁ ገንዘባችሁን ማንቀሳቀስ ትችላላችሁ። ማለትም ኢትዮጵያ እንዳለ ሰው ሆኖ ማለት ነው። በዚህ ኢንተርኔት ባንኪንግ አማካኝነት ለምሳሌ እናንተ ከባንክ አካውንታችሁ ላይ ወይንም ደግሞ በናሽናል አይዲ ጋር ካጣመራችሁ በኋላ በስልካችሁ ኢንተርኔት ባንኪንግ ተጠቃሚ ናችሁ። የንግድ ባንክ ሊሆን ይችላል። ከዛም 100 ሺህ አላችሁ። ለምሳሌ ለቤተሰቦቻችሁ 20 ሺህ ብር በአካውንታቸው ማስተላለፍ ብትፈልጉ ሌላን ሰው ሳታዙ እናንተ ራሳችሁ ስልካችሁን በመጠቀም ብቻ በኢንተርኔት አማካኝነት ገንዘብ ታስተላልፋላችሁ። ከዛም ደረሰኝ ራሱ ሪሲት ይሰጣችኋል እዛው ስልኩ ላይ ማለት ነው። በጣም አስተማማኝና በጣም ምርጥ የሆነ አሰራር ነው። እና እህታችን የአይነት ፋይል ወይም ደግሞ ይህን አፕሊኬሽን ትጠቀም ነበር። ነገር ግን ስደት ላይ ነው ያለችው። ከናሽናል አይዲ ጋር አላጣመረችም፣ ግን ባላንሱን ያሳያታል። ጠቅለል ሲደረግ ጥያቄውን በተመለከተ ብዙዎቻችሁ እንዲገባችሁ ብዬ ነው እንጂ ያብራራሁት ወይንም ደግሞ ይህን አፕሊኬሽን ብትጠቀሙ ብዙዎቻችሁ ውጤታማ ትሆናላችሁ ለማለት ያክል ነው እንጂ እህታችንን ጥያቄ በተመለከተ ጠቅለል ሲደረግ ቢላክ ምንም አይነት ችግር የለውም። ወደ አካውንታችሁ ማስተላለፍ ትችላላችሁ። ምንም እንኳን ከናሽናል አይዲ ጋር ያልተጣመረ ቢሆንም ችግር የለም፣ ችግር አያመጣም። ነገር ግን ልብ እንድትሉ የምፈልገው ነገር በጥቁር ገበያ በሐዋላ በህገ ወጥ መልኩ ከላካችሁ ወደ እናንተ አካውንት ይግባ የሚታወቅ ነገር የለም። ምክንያቱም ቤተሰቦቻችሁ ሄደው ሊያረጋግጡላችሁ ስለማይችሉ። በባንክ ግን ካስተላለፋችሁ ያለምንም ጥርጥር 101% ተደራሽ ይሆናል ማለት ነው። አሁን በቀጥታ የምንዛሬ ዋጋ መረጃችን እንከታተል። በድጋሚ ቪዲዮአችን ላይክ፣ ሼር በማድረግ አብራችሁን ቆዩ። መረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ኢማራቶች ዲርሃም 4950 ብር እንደሚሸጥና እንደ ኢማራቶች ዲርሃም 49 ብር ከ50 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። የት ሀገሩ ናችሁ ነው የምትከታተሉ? ሳዑዲ፣ ባህሬን፣ ኳታር፣ ኩዌት፣ ኦማን፣ አሜሪካ፣ ካናዳ የት ሀገር ሆናችሁ ነው የምትከታተሉት? ብዙ ኮመንት ያገኘሁበትን ሀገር በቀዳሚነት አስደምጣለሁ። ዛሬ ብዙ ኮመንት ያገኘሁት ኢማራት ነው። ኢማራትን አስቀድም ያለው የባንኮችን መረጃ እንመልከት። በንግድ ባንክ 43 ብር ከ51 እንዲሁም በዳሽን ባንክ 46 ብር ከ19 በአባይ ባንክ 44 ብር ከ25 እንዲሁም ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 47 ብር ከ16 ሳንቲም እየዘረዘረ እንደሚገኝ ከባንኮች ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የአሜሪካን ዶላር እናያለን። 100 የአሜሪካን ዶላር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 18180 ብር እንደሚሸጥና እንደ አሜሪካን ዶላር 181 ብር ከ80 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 159 ከ83 በሂጅራ ባንክ 160 ከ13 እንዲሁም በዳሽን ባንክ 160 ከ09 እና ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ 163 ብር ከ52 ሳንቲም እየዘረዘረ እንደሚገኝ ከባንኮች ድረገጽ ላይ ያገኘነው ይፋዊ መረጃ ያመለክታል። በመቀጠል ዩሮ እናስከትላለን። 100 ዩሮ 21079 ብር እንደሚሸጥና 1 ዩሮ 210 ብር ከ79 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 1 ዩሮ 184 ከ94 እንዲሁም በዳሽን ባንክ
186 ከ93፣ በአባይ ባንክ 185 ከ24 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 188 ብር ከ18 ሳንቲም እየዘረዘረ ይገኛል። በመቀጠል የስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 22453 ብር እንደሚሸጥና አንድ የስዊዝ ፍራንክ 224 ብር ከ53 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 194 ከ38 እንዲሁም በዳሽን ባንክ 204 ከ48 እና በአባይ ባንክ 197 ከ50 በመሸጥ ላይ ይገኛል። ይቅርታም በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ስዊዝ ፍራንክን በተመለከተ ዳሽን ባንክ ነው። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 24654 ብር እንደሚሸጥና 1 ፓውንድ ስተርሊንግ 246 ብር ከ54 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የፓውንድ ስተርሊንግ 211 ከ71፣ በሂጅራ ባንክ 214 ከ08 እና በዳሽን ባንክ 212 ብር ከ84 በመዘርዘር ላይ ይገኛል። በአባይ ባንክ 214 ብር ከ21 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4850 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ50 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 42 ከ57፣ በዳሽን ባንክ 45 ብር ከ25 እና በተመሳሳይ በሂጅራ ባንክ 45 ብር ከ25 ሳንቲም እየተዘረዘረ ይገኛል። በመቀጠል የኳታር ሪያል እናስከትላለን። 100 የኳታር ሪያል 4832 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ32 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኩዌት ዲናር እናያለን። 100 ኩዌት ዲናር 58899 ብር እንደሚሸጥና አንድ የኩዌት ዲናር 588 ብር ከ99 ሳንቲም እየተሸጠ ይገኛል። በንግድ ባንክ አንድ የኩዌት ዲናር 510 ብር ከ86 ሳንቲም እየተሸጠ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። አንድ ካናዳን ዶላር 131 ከ19 የአውስትራሊያን ዶላር 100 የአውስትራሊያን ዶላር 12955 ብር እንደሚሸጥና አንድ የአውስትራሊያን ዶላር 129 ብር ከ55 በመሸጥ ላይ ይገኛል። ቻይና ዩዋን እናስከትላለን። 100 የቻይና ዩዋን 2697 ብር እንደሚሸጥና አንድ ዩዋን 26 ብር ከ97 ሳንቲም በመሸጥ ላይ ይገኛል። ቱርኪ ሊሬ እናስከትላለን። 100 ቱርኪ ሊሬ 379 ብር እንደሚሸጥና አንድ ሊሬ 3 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የኢንዲያን ሩፒን 1 ብር ከ90 ሳንቲም በመሸጥ ላይ ይገኛል። የሳውዝ አፍሪካን ራንድ 10 ብር ከ31 ሳንቲም በመሸጥ ላይ ይገኛል። የባህሪን ዲናር 48200 ብር እንደሚሸጥና አንድ ባህሪን ዲናር 482 ብር ከ12 ሳንቲም በመሸጥ ላይ ይገኛል። በመቀጠል ጆርዳን ዲናር እናያለን። አንድ ጆርዳን ዲናር 256 ብር ከ45 ሳንቲም በመሸጥ ላይ ይገኛል። የኦማን ሪያል እናስከትላለን። 100 የኦማን ሪያል 47280 ብር እንደሚሸጥና አንድ የኦማን ሪያል 472 ብር ከ80 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት.com በድረገጹ አስነብበዋል።